ኮምፓራቲቭሊ ያስቀመጠ ነው ጳውሎስ ኢን ጀነራል ማለት ነው። ዕብራውያን ኮምፓራቲቭ ቴዎሎጂ በሉት ኦልሞስት በቃ በንጽጽር የተቀመጠ ነው። ስለ መላእክት ከአብርሃም ጋር ያነጻጽራል፣ ከሙሴ ጋር ያነጻጽራል፣ ከቀደሙ መቅደስ ጋር እንዳለ ዕብራውያን ንጽጽር ነው ማለት ይችላል። 99% ዕብራውያን ንጽጽር ነው፣ በብዛት ንጽጽር። ክርስቶስን ከሙሴ ጋር የክርስቶስን ክህነት ከመልከጼዴቅ ጋር ከሌሎቹ እንዲህ ያነጻጽረ ነው የሚመጣው እና እዚህ ጋር ምን አለ? ከመላእክት ይልቅ እጅግ የሚበልጥን ስም በመውረስ መጠን እንዲሁ ከእነርሱ አብዝቶ ይበልጣል አለ። ቀጠላለና ከመላእክትስ አለ ሉክ ከመላእክት 4 ነጥብ አንተ ልጄ ነህ እኔ ዛሬ ወልጅ ያለው ደግሞ እኔ አባት ሆኗል እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም ያለው ለልጁ ብቻ ነው። መልስ አለው። ጥያቄው ራሱ መልስ አለው። ከመላእክትስ እንደዚህ ያለው የለም እያለ ነው የዕብራውያን ጸሐፊ ማለት። ከመላእክትስ አንተ ልጄ ነህ ያለው የለም ያለው ለኢየሱስ ብቻ ነው ትምህርቱ። እዚህ ክፍል ላይ ለመላእክት ነው እያለ አይደለም ያለው። ከመላእክትስ ኢነሴንስ ሬቶሪክ ነው። ከመላእክት እንደዚህ እኮ ያለው የለም ያለው ይሄንን ለልጁ ነው ብሎ ከመላእክት ከፍ እያደረገው ነው። በቃ መላእክትን ልጄ ያለበት ቦታ የለም፣ ልጁን ግን ብሏል ነው እያለ ያለ። ከመላእክትስ አንተ ልጄ ነህ ያለው የለም። ከመላእክትስ የምትለው ቃል ምንን የምትይዝ ናት? ምን ሆና የገባች ናት? ለንጽጽር የገባች ናት። በማንና በማን? በክርስቶስ ኢየሱስ መካከልና በመላእክት መካከል ንጽጽር ሆና የገባች ናት እንጂ መላእክትን አንተ ልጄ ነህ አለው እያለ አይደለም ሐዋርያው ጳውሎስ። እና ይህንን ሲያቀርበው ሬቶሪካል በሆነ መንገድ ነው እያቀረበው ያለው። ምን አይነት ሬቶሪክ ማለት ምን ማለት ነው? ጥያቄው ራሱ መልስ ያለው ጥያቄ ነው። ኤርሚያስ እንዲህ አይነት ነገር አያውቅልም አባ ጭራሽ አያውቅም። ምን ይሁን እንዴት አጻጻፉን ራሱ አያውቀውም። በምን አይነት ሴንስ እንደመጣ ንጽጽር እንደሆነ እንኳን ያናል አልገባውም። ቱ ቢሆንስ ንጽጽር እንደሆነ ቢገባው ኖሮ ማለት ቴዎሎጂካሊ የበሰለ ጭንቅላት ቢኖረው ኤርሚያስ ነገረ ክርስቶስን የገባው ቢሆን ኖሮ እዚህ ይሄን ክፍል ይረዳው ነበር። ምን ነው የሚለው? ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆኗል እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለልጁ ብቻ ነው ያለው። ለመላእክት ይላል። ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክትማ አለ ሲናገር ስለ መላእክትማ መላእክቱ መናፍስት አገልጋዮች የእሳት ነበልባል የሚያደርግ ነው አደረገ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ እኔም አባት ሆናለሁ አንተም ልጅ ትሆነኛለህ ያለው የለም። ከመላእክት እንደዛ ያለው የለም። ስለዚህ ምዕራፍ 5 እየተናገረ ያለው ስለ ኢየሱስ ነው፣ ስለ መላእክት አይደለም፣ ስለ ኢየሱስ ነው። ትላንትና ሐሞት ያለው ኦርቶዶክስ ሲሞግተኝ ሲል አልነበረ? ሐሞት ያለው ኦርቶዶክስ ሲሞግተኝ ሲል አልነበረ? ገብቼ ነበር ትላንትና እነሱ ጋር ቁጭ ብዬ ሰምቼ ስድቡን ጠጥቼ መጨረሻ ላይ እውን እኔ አሁን የማውራት ፍቃዱ አለኝ ወይንስ ቀጣይ ስድብ ልጠብቅ ስለው ፐርሰናል የሆኑ ስድቦችን አሰድቡኝ ወጣ። ኤርሚያስ ከመሳደብ ውጪ እና ብሉይ ኪዳን ላይ አንዳንድ ሐሳቦችን ከማውራት ውጪ ማለት ነው ስለ በሐዲስ ኪዳን መጽሐፍት ላይ ያለው ዕውቀት በጣም አናሳ ነው። ከዛ ደግሞ ልጁን ደግሞ 10 ጊዜ ምንድን ነው የሚለው? ልትሰልለኝ ነው የመጣው። በምን ምክንያት ይሰልልሃል? ቆይ ከዚህ ጥቅስ አንፃር ሰው እንዴት ይሰለላል? ጋይስ ምን ብሎ ሊሰልለው ይመጣል? አብረውት ያሉት ደግሞ ደናቁርት አሉ፣ እንደነ ብሩክ ባባ የሚባሉ አኮሊም ደናቁርት ባይዜ ብሩክን is because ካስተሳሰቡ አንፃር ብሩክ ባባን ደናቁርት ብዬ እጠራዋለሁ። ለምን እጠራው መሰላችሁ? ፐርሰናሊ ደንቆሮ ሆኖ አይደለም፣ ሊሆንም አይችልም። አስተሳሰቡ ግን የደናቁርት ሐሳብ ነው። ጌታ ለምሳሌ እንደዚህ አይነት ቃላት ከግብር አንፃር የሚጠራቸው ሰዎች አለ። ከግብር አንፃር ማለት ነው። ከግብር አንፃር ብሩክ ባባ የሚባለው ልጅ ደናቁርት ከሚባሉ ሰዎች ውስጥ መካከል አንዱ። ለሰከንድ ጭንቅላቱን መጠቀም የማይችል ሊሰልልን የመጣው ምን አለው ኤርሚያስና ምን የሚሰለል ነገር ኖሮት ሊሰልለው የሚመጣው በምን ምክንያት ይሰለላል? ኤርሚያስ ልክ ጠንከር ያለ ጥቅስ ስትጠይቋቸው ልፈትነኝ የመጣኸው አንተ ሌላ ተልእኮ አለ ብለው አድበስብሰው ያልፋሉ እንጂ ጥያቄውን የመመለስ እንትን የለውም። አንድ እውነት ልንገራችሁ፣ ብሩክ ባባ የሚባለው ልጅ ማለት ጋይስ እሱ በፈለገው በአዲስ ኪዳንም በብሉይ ኪዳንም በብሉይ ኪዳንም በአዲስ ኪዳንም እኔ በነገረ ድነት ትምህርት ማለት ነው በጳውሎስ 3 መልእክታት ብቻ ወግቷል። 3 በጳውሎስ መልእክታት በሮሜ፣
በኤፌሶን እና በገላትያ መልእክት ብቻ በሶስቱ ብቻ ሮሜ፣ ኤፌሶን እና ገላትያ በእነዚህ ብቻ እሱ የፈለገውን ጥቅስ ይጠቅስ። this much the dumbest person ever lived on this earth የመጨረሻ the dumbest person እኔ እንደዚህ አይነት በጣም 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 ጭፍን ጥላቻ ያለበት ሰው አይቻልም in my entire life ማለት ነው። anyways እና ብሩክ ሐሳብ ስጥበት እስኪ ስለተካደው ስለ ክርስቶስ ዘላለማዊ ልጅነት በዕብራውያን 1:5 መሰረት ኤርሚያስ ስለ ክርስቶስ አይደለም ከመላእክትስ አንተ ልጄ ነህ ይሄኛውን ክፍል ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ደግሞ ምን አባት ሆኗል እርሱም ልጅ ይሆነኛል ያለው ለኢየሱስ አይደለም እኔ ያለው በቀጥታ ኤርሚያስ ይጅበት ገስቱ ማስተካከሉት ደግሞ ጋር ገስቱ ያሰማልን ለለትሻ በነገራችን ላይ ያው ቃሉ የተናገረው ከመጀመሪያው ጀምሮ ስለ ክርስቶስ ነውና ከዛ ከመላእክት ያለ ያነጻጸረ ነው እስከ መጨረሻው እስከ ቁጥር 14 ድረስ ትሄዱበት ማለት ነው በግልጽ እንደሚያሳየው እና እዚህ ጋር ግን ምን ትዛለኝ ንቃተ ህሊና ትዛለኝ ልክ ንቃተ ህሊና የተሸነፈ ሰዓት ላይ ምን አለ እኔ ከመጣሁት ዩቲዩብ እያየሁ ነው ራሴን ማንም ያስለጠረኝ ያስተማረኝ የለም በዩቲዩብ ነው እዚህ ደረስኩት አለ እና እኔ እኮ አነብ የነበረው ገድላትን ነው መጽሐፉን አላውቀውም ማለቱ አይቀርምና እዛ ጋር በምን አይነት ሙድ ቀንጠስ ለማለት ይሞክራል አመንና ኦኬ ከመላእክት ሲልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ካለ በኋላ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆናለሁ እርሱም ልጄ ይሆናል የሚለው ከመላእክት ያለበት አለ ካውጣና ሳየኝ ይሏል ማለት ነው። ከዛ ከመላእክት እንዳልሆነ ከተማመኑ በኋላ አይደለም ካለ በኋላ ኦኬ እንደዛ ነው ተማመኗል የሆነ ሰዓት ላይ ደግሞ ትንሽ የትንፋሽ ይሰበሰብና አሁን በብሉይም በአዲስም ደግሞ አሳየኝ ሲል ደግሞ እንሰማዋለን ማለት ነው። መጽሐፉ ግን ግልጽ ነው የሚናገረው አውዱ ካለ ጀምሮ ነው የሚመጣው በደንብ ስሙ ግልደትም ብሎታል ግን ሐሳብ ለማስቀመጥ ያህል ነው። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ኦኬ ዓለም በእርሱ ለእርሱ አይደል የተፈጠረው ጋይስ ስለዚህ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለና እርሱም ማለት አሁን ሊነገር ነው እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ኦኬ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጣል። አሁን ኃጢአታችን በራሱ ካነጻ በኋላ ነው የሚለው ጋይስ። እሺ አሁን ወደታች ደግሞ እንውረድ ላሳያችሁ ቁጥር 13 ላይ ሄዱ እዛው ዕብራውያን 1:13 ላይ ስትሄዱ ነገር ግን አለ ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል ይላል። ዩሲ ንጽጽሩ የማንና የማን እንደሆነ የክርስቶስን ያሳየና ዘንድ ደግሞ ከመላእክት እንዴ ተባለ አለ ይላል። አረ በፍጹም ነው ታችንን ምን የሚልልን እንደሆነ ያሳየናል። ቁጥር 3 ላይ ስናነብ እርሱም የክብሩ መንጸባረቅን የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ ስለዚህ ኃጢአታችንን በራሱ ሊያነጻ የሚችለው ክርስቶስ እንደሆነ ይናገርና ይህንን ደግሞ ኃጢአታችንን በራሱ ያነጻልን ያንን ደግሞ ወደ መዳኑ መንገድ ደግሞ የምንደርስበት ለዛም ደግሞ አጋዦች መሆናቸው ደግሞ መላእክትን ደግሞ በግልጽ ያስቀምጣል ማለት ነው። እና ቁጥር 5 ላይ ሲደርስ ከመላእክትስ ይላል። አሁን ቆይ ይናገር ስለ ክርስቶስ ይናገርና ቆይ ከመላእክትስ ሲና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለውን ቃል አሁን ለክርስቶስ አይደለም ካለ አሁን እዚህ ጋር ምን አይነት ፋላሲ እንደሰራ ተመልከቱ። ልደትሻ ለክርስቶስ አይደለም ካለ እንኪያስ ይሄ ጥቅስ ለክርስቶስ አለመሆኑን ከመላእክት እንዲህ ለመባሉ እንደውም ቀለሜ ነበር ማስረጃ ማሳየት የነበረበት በግልጽ ኦኬ በግልጽ አይ ይሄ ጥቅስ ወይም ይሄ ቃል ለክርስቶስ አይደለም ካለ ለክርስቶስ አለመሆኑን ማስደገፍ የሚችለው ወይም ደግሞ ያለበት ራሱ ነበር። በምን ይሄን ጥቅስ ለክርስቶስ አለመሆኑን ወይም ደግሞ ለመላእክት ለመሆኑን ንጽጽሩ ከመላእክት ጋር ስለሆነ እንዲህ አይነት ሐሳብና አስተሳሰብ ከሆነ ያለው ለመላእክት መባሉ ሊያሳይ ይገባ ነበር ማለት ነው። እና ግን ምን ሲለው ያሳያል ልጁንም ሳያስወራው እና ሊያስጨንቀው ሲሞክርም ደግሞ ይታይ ነበር። ልጁ ግን በትክክል የተናገረ አንድም ቃል ስተት አልተናገረም። በነገራችን ላይ ጋይስ ፎር ኢንፎርሜሽን ሁለቱም ፕሮቴስታንት ናቸው። እሺ በጣም በሚገርም ሁኔታ ሁለቱም ምንድናቸው ብያችኋለሁ ፕሮቴስታንቶች ናቸው። ግን ይህን ቃል ሲክደው
መልሶ ደግሞ ምን ይላል? ለክርስቶስ መባሉን ደግሞ አሳየን ይላል። ሰምተዋል አይደል? ደትሻ ክርስቶስ እንዲመባሉን ደግሞ አሳየን አለው ጋይስ አሳየኝ ብሎ ሲል እንመለከታለን ማለት ነውና ይሄ በጣም ፍጹም እምነት ማጣት ፍጹም ክርስቲያን አለመሆን በነገራችን ይሄ ከክርስትና የወጣ እኮ አስተሳሰብ እኮ ነው በግልጽ ቃሉን መካድ ለዛ ነው ይላችሁ መጀመሪያ መጽሐፍን ይክዳሉ ዘድ ቀስ ያሉ ክርስቶስን ይክዳሉ አያችሁ በቃ this is ፕሮቴስታንቲዝም በቃ ፋይናሊ መጨረሻው የሚሆነው እንደዚህ ነውና ሁሉንም ይያልኩ ሳይሆን ግን የሚበዙት ግን እንዲህ አይነት የማሰብ አቅም የሌላቸው ለጌታ ቤተክርስቲያን ጥላቻ የተሞሉ ሁሉም ግን አሁን እዛ ጋር በቃሉ የተለያዩ ሁሉ በአንድ ነገር ግን ይስማማሉ ለምን ለቤተክርስቲያን ባላቸው ጥላቻ ለቤተክርስቲያን ፍጹም በሆነ ጥላቻ ሁሉም አንድ አይነት ሐሳብ አላቸው ግንሳ ቃሉ ላይ ግን ልክ እንደዚህ እንዲነጋገሩ እድል ቢሰጣቸው ያኛው ሌላ ይላል እንደራሱ አነጋገር ይሄኛው ሌላ ይላል እንደ ቢልሃር ዚያተል ያለው ተበጣጥቀን ያለው ልክ እንደዚህ የተበጣጠሰ ሐሳብ አላቸው ልክ እንደዚህ የተበጣጠሰ መረዳት አላቸው ማለት ነው ቃሉ ግን በግልጽ የሚናገረው ስለማን ነው ስለ ክርስቶስ ነውና እድል ሲሰጣቸው ይላችሁ አሁን ገርሉን ማንበቡን አቁም እንዲሁ ስለ ክርስቶስ ማውራት ቢጀምር እመን ይህ ሰው ክርስቲያን ለመባል ምንም አይነት ነገር አያሟላም እንደውም ማለት ነው በዛኛው ቤት ያለ ማሜ ሊሆን ይችላል ማለት ነው ልክ እንደ ፕሮቴስታንቶች በእኛ ቤት ያለ ማሜ ነው ብለው ሁላ ሊያወግዙት እንደሚችሉት ማለት ነውና ሐሳቡ ግልጽ ነው ቃሉም በግልጽ የሚናገረው ስለ ክርስቶስ ነውና ይኸውላችሁ መሳደብ ለቤተክርስቲያን በጥላቻ መናገር ያልኖሩበትን ኖሬበታለሁ ማለት ያልሆኑበትን ሆኜበታለሁ ማለት ያልሆኑትን ነኝ ብሎ መናገር እንደዚህ አይነት ነገር በእንደዚህ ሰዓት ላይ ምንን ያሳያል አይምሮን ያሳያል አስተሳሰብን ያሳያል ዕውቀትን የሚያሳያልና አሁን የተረዳነው ምንድነው ምንም ስለ መጽሐፍ ቅዱስም ሆነ ስለ ክርስቶስ የሚያውቀው ነገር እንደሌለ ነው የሚያሳየው ልደትሻ እጅግ በጣም በርከት ያሉ ክደቶችን ነው በዚህ ሳምንት ያስተናገርነው ጋይስ እጅግ በጣም በርከት በዛ ያሉ ክደቶችን በዚህ ሳምንት ብቻ አስተናግደናል ካቻፕ ማድረግ አልቻልኩም የቆርጠሽ ላኪላቸውን ቪዲዮ ገብቼ እያየው ምናምን በጣም በርካታ የሳሙና ከት የሚባል ቲክቶክ አካውንት አለ አይታል ሰሞኑ ባሮጌ አላልየም እኔ ሰሞኑ ብዙ አለ ሳሙና ከት የሚባል ፎሎ አድርጉት ፕሊዝ እዚህ ውስጥ ካለ አላውቅም ዘኪ አለ ያው ዘካሪያስን ታውቀዋለህ ዘካሪያስ በዚህ ሰዓት ግን ማለት በጣም ልናበረታታት የሚገባ በጣም ጀግና እህታችን አለምናት ወይም ደግሞ ቆርጠሽ ላኪላቸው የሚል የቲክቶክ አካውንት ያላት የሷ ገና ጆይን ስትል ነው በጣም ብዙዎቹ ይረበሻሉ አይ ዶንት ኖ ዋይ በጣም ይረበሻሉ በጣም ይደብራቸዋል ኢቭን ሲረግሟት ሁሉ ትመለከታለህ አንቺ የጌታን ቃል ልትቆራርጪ እንደዚህ ያደረግሽ ምናምን ሲሉ በጣም ክፉ ንግግር ሁሉ ሲናገሯት ትመለከታለህ ግን በጣም ጥሩ ስራ እየሰራሽ ነው መንፈቅና ሲጋለጥ አይወድም ራሱ ተደብቆ ተንከባክሞ ነው አሁን ፕሮቴስታንት በባህሪው እርስ በርሱ በሃይማኖት ስለማይግባባ ማለት ነው ማድረግ የሚፈልገው ነገር ምንድነው ለመስማም በቃ ይሄ ነገር ይብረድ ይቅር እያግንትር እያለን ነው እርስ በርሳችን ያጣላን ነው ተብሎ ወደ ፐርሰናል ጸቤዳ ትምህርቱ እንዳለ ሆኖ ከዛ የቃላት ምልልስ ያደርጋሉ ለዛ ብቻ ይቅርታ ይባባሉና ድጋሚ ይቀጥላሉ ግን እግዚአብሔር ይስጣት ደከመኝ ሰለቸኝ ሳትል የሚከፍላት ማንም ሰው ሳይኖር ኢትዮጵያ ውስጥ እንኳን ሳትሆን ባለችበት በስራ ውጥረት ውስጥ ሆና የተነፈሷት አይቀራትም ደግሞ ምንድነው አፕሪሺየት ማድረጉ መሰለ ከሷ ሪከርድ ባሮኬ ኦርቶዶክስ ሳይድ የሆነ ሪከርድ አይደለም የምታደርገው ማለት እኛ ብቻ ይሆናል አይደለ ነጥብ ያዝን ብለን የምናስበት ብቻ አይደለም ሙሉውን ነው ቁጭ የምታደርግልን በትክክል እኛም የተናገረው እነሱም የተናገሩት ፌር ኢነፍ የሆነ ነው ግን በጣም በሚገርም ሁኔታ በብዛት ትስታላችሁ እናንተ the point እኛ የለንም አሁን ላይ በብዛት እናንተ ትስታላችሁ አሁን በቃ እሷም ስራ የሆነባት በቃ የቱን ሪከርድ አድርጋ የቱን ትቶ ጋይስ የስላሴን ሳትጨርሱ ወደ እንትን አናፖሎጂ ማለት ወንደርፉል የሆነ ብራዘር ነው በጣም ብቻ ጥሩ ስራ እየተሰራ ነው የሱ በጣም ደጋግሜ አንስቼዋለሁ ከዚህ በፊት ለዛ በሴት አቅም ግን እንደዚህ ማረጓን ሳላደንቁ አላልፍም ተባረኪ እግዚአብሔር ይባርክሽ ሁሌ መድኃኒዓለም ይጠብቅሽ ትልቅ ስራ ነው እየሰራሽ ያለሽ እና እንደዚህ እኔ ይገርምኛል በነገራችን ላይ ሳይሰለቹ እውነትም እንዳልከው ሳይደክሙ
ሪከርድ አድርገው ሐሳቡን ማጋራት ስተታቸውን ማሳየት ቀላል ስራ አይደለም። ቀላል ተጋድሎ አይደለም። በነገራችን ላይ እኔ ትዝ ይለኛል የሄሉን ቪዲዮዎች እየተመለከቱ በጣም ብዙ ሰዎች ክርስቲያን ሆነዋል። ምስክርነት ነግረውናል። ክርስቶስን ደግሞ የሚገርማችሁ የኛ የኦርቶዶክሳውያን እነዚህ ላይቭ ሪከርደሮች እየበጣጠሱ ያልተነገረውን እንደተነገረ አድርገው የሚለቁ አይደሉም። በጣም የሚገርመኝ በጣም ነገር ደግሞ ቢኖር ይሄ ነው። ፍጹም ታማኝ ናቸው። የተናገረውን የተባለውን እኛ ሁሉም ቦታ ጋር መድረስ የማይቻልበትን እንዲደርስ ያደርጉዋል። ምን ያህል ታታሪነት እንደው ተመልከት እና በአንድ ጊዜ 4 ላይቮች ላይ የነበረ ሪከርድ እንደሞለቀው አይቻቸው አንዳንድ ሰዎች ያስደነግጡኛል። በ4 ስልክ ነው የገቡት ወይንስ እንዴት ነው? ይሄ ምን አይነት ተአምር እኮ ነው። እዚህም ጋር ያለው እንትን ላይ እዛ ጋር ያለም በዚህ ጋርም በሚሰጥ መልስ ላይ እና ይገርመኛል። እየሰራችሁ ያላችሁት ዛኪዬን ማይቻሉ ከስር እና አናፖሎጂቲካል እነ ሩት እነ አዲና ምናምን ማለት ብዙ ናቸው። ይቅርታ እሺ ስም ከጠራው ከሰው ጋር እንትን እንዳንል ነው። በጣም ብዙ ናችሁ እና እየሰራችሁ ያላችሁት ነገር ቀላል ዋጋ ያለው ነገር አይደለም። በርቱ። በእውነት ነው የምላችሁ። በጣም ጀግኖች ናችሁ። እናንተ እየሰራችሁት ባለ ስራ ብዙ ሰው እየተማረ ነው። ብዙ ሰው ስህተቶችን እየተረዳ ነውና በርቱልኝ። ጌታን በጣም ብዙ ናችሁ። በጣም የምትገርሙ ናችሁ። በርቱልኝ። ሌላ ትኩሳት አለ። እስኪ እንስማው። አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። አዎ አፍልተዋል። እኔ ባላገር ሰው ነኝ። ስናገር በሀገራዊ ቋንቋ ይሄን እናገራለሁ። አፍልተዋል። አፍልተዋል ካስበሉ በኋላ መግለጫ ማውጣት ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ እንድገመው አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። እንዳበጠበት ጎረምሳ ነው ባይዚ አማርኞቹ እኮ ናቸው። አይላም ኤርሚ ባይዚ እንደዚህ አይነት ንግግሮች ሲናገር የመጨረሻ ነው መቼ በቃ አብዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። ይኸው ደግመዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ። ስናገር በሀገራዊ ቋንቋ ይሄን እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አይ ህዝብ ምንድነው ማፍላት ማለት? ሊያብራራ ነው። መግለጫ ማውጣት ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶኝ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃልት ወጣ መግለጫ ብሰጥ ማላገጫ ነው ብዬ ነው። ማላገጫ መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም። እንትን ጣውላ ሊጠብቅ ማለት ነው። መሰዊያ ብሎ ምሉት እንጨት መሰዊያ አንጠብቅ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል። ትምህርት ተበልቷል። ሰው መንፈስ ነው ብሎ የሚለው በእነ ኃይሉ ዮሐንስ ትምህርት እንቅቴው ትኩሳሁን ለምሳሌ ተኝተዋል እኮ ተኝተዋል እኮ እና ተኝተዋል። ሊዚ ገባላ ተኝተዋል። አኪ እንደ ልደት አለ ምናምን ተኝተዋል። ለምን አጀንዳ ሰጡን? ስለዚህ ምን ብሎ ሰዎች እውነታቸውን እኮ እርስ በርስ እኮ ይኸው አላትሞ እኮ ስንት ጊዜ አሁን 10 ወር አሁን ታንዴ ማንም ቲክቶክ ላይ መጥቶ የቢቱ አሁን ዜድ መጥቶ ሁሉም እኮ የምሬን ነው የምልህ እድሉ ቢሰጠው እኮ አረቄ እስኪ እንስማቸው። እስኪ በጣም ከበድ ያሉ ፍቅናዎች አሉና አሁን ደግሞ የኛውን ስመው የት አለ ነበር?
ፍጥነቱ ግን ኤፍሬም ትምህርተ ሥላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላቸው ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ሥላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። ትምህርተ ሥላሴ ላይ ኤፊ በጣም ድንቅ ነው አለ ኤፍሬም ያስተማረው ልጅ። ከዛ ላሰማ ኤፍሬም ያስተማረው ሰውዬ ከዛ ምን እንዳለ ማለት ነው ይታለ ነበረ የዓለም እንትን ኤፍሬም ያስተማረው ማለትም ወልድ የአብ የባህሪ ልጁ ነው ወይስ የፈቃድ ልጁ ነው? ኢየሱስ ክርስቶስ በመለኮት የአብ ባህሪ አይደለም። በሰውነቱ ግን የአብን ፈቃድ የታዘዘ አገልጋይ ሆኖ ተገልጧል። የአብ ባሪያ ሆኗል፣ አገልጋይ ሆኗል፣ ታዛዥ ሆኗል። ፓስተር ነው ባይዚ። ይሄ ግን ይህ ሰውዬ ፓስተር ነው። ሚንዋይል ደግሞ የኤፍሬም ተማሪ ነው፣ ፓስተርም ነው። በዛው አጋጣሚ ደግሞ የኤፍሬም ባለጊዜም ተማሪ ነው። ስንወያይ ደውሎ የጠራው እሱን ነው። ጉድ ነው። ዘቅዝቄ ፈድደፋላለሁ አልኳል። ዘንሳቸው እንደዚህ አሉና በሉተር በቶ ሉተር ጋር ገባና በሉተር በኩል ሄደህ ምናምን ነገር ብለህ ስትል በጣም ውስጤ ነፍሴ ጽይፍ ነው የሚለው። አልወድም አልኩ። በቃ አንተ የጀርመን መነኩሴን ካልጠራህ አትገባም ትሉኝ ነው እንዴ? ዘቅዝቄ ተርም ጨምር ብለህ ስትለኝ ዘቅዝቄ ደፋላለሁ። ሉተርን ክብር አልሰጠውም ከእግዚአብሔር ጋር ጎን ለጎን አስቀምጬ ፒሪየድ። በሉ አሁን ወር ደግሞ ሙሉ እንዲህ ብሎ እኮ አለ እንዴት አያችሁት እያላችሁ ቤት ክፈቱ። አሁንም ሉትራኖችን ማለት ነው ይረግጣቸዋል፣ አይገልጸውም፣ ይረግጣቸዋል። ስማ ለነገ አይልም ሲሄድባቸው። አሁን ደግሞ የጴንጤ ቆስጤን ጉድ ደግሞ እንስማ። ጌስት ሀውስ እኮ ተከራይተው ስንት ባለትዳሮችን የሚደፈሩበት እኮ ነው። ጌስት ሀውስ ተከራይተው ስንት ባለትዳሮች እኮ ያፋቱ ጴንጤቆስታሎች ይባላሉ። የየት ውስጥ ይሄ በጣም ከባድ ነው። በጣም ፐርሰናል ምን አገባኝ ይለጣለት እዛው ሲጀመር በጣም ብቻ ኤኒዌይስ ከባድ ላይ ናቸው። ፕሮቴስታንቶች አላችሁ እዚህ ውስጥ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ እስኪ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ እስኪ አላችሁ። ድንግል ማርያም የአምላክ እናት አትባልም ብላችሁ የምታምኑት? የአምላክ እናት አትባልም ብላችሁ ነው የምታምኑት? እስኪ ኑ እስኪ ጥያቄ ልጠይቃችሁ። ፕሮቴስታንት ብቻ ካለ እስኪ እስካሁን ድረስ ለምሳሌ በቀደም ኦኬ ኢንቫይት አደርጋችኋለሁ። ኦኬ ኢንቫይት አደርጋችሁ ግቡ። እሺ ጥሌ ነው የሚለው ወንጌል ይቀጥላል። ና ግባሽ አጀንዳ እየሰጠን ትሄዳላችሁ። ኦኬ ወንጌል ይቀጥላል። ሰላም ነው አለን። ከየት ቤተ እምነት ነው? ከወንጌል አማኝ። የት ነው ህብረት የምታደርገው? ቃለወት። እሺ አንድ ጥያቄ ልጠይቅህ ስለ ስላሴ። እሺ ካወኩ እሞክራለሁ። አብ እግዚአብሔር አብ
እሺ ወደዚህኛው ከመሄድ በፊት ኢየሱስ ወይም ወልድ የአብ ልጅ ነው ብለህ ታምናለህ? አዎ የአብ ልጅ ነው አይደል? የአብ ልጅ ነው። እሺ ወልድ ከአብ የተወለደው ወይንም አብ ወልድን የወለደው በፍቃዱ ነው ወይንስ በባህሪው ነው? ማለት አብ ወልድን የወለደው በምንድን ነው? ዘላለም አብሮ ያኖሩ አይደለም? ወልዶታል። ባይወልድ አብ ወልድን ወልዶታል አልወለደውም? አብ ወልድን ወልዶታል አልወለደውም? በስጋ ነው በመለኮት? በስጋ ከማርያም ነው የተወለደው። ምን ማለት ነው? አብ ወልድን ወልዶታል ወይስ አልወለደውም? አይ ወደ ስጋ ሲሆን በስጋ አይደለም እያወራሁ ያለው። የአብ ልጅ ነው የሚባለው ዘላለም አብሮ የኖሩ ነው። አብ ወልድን ወልዶታል ወይስ አልወለደውም? ወይ ወልዶታል ወይ አልወለደውም ነው መልስ። ወልዶታል። ወልዶታል። በምን እና በምን እንደሚወለደው? አብ በፍቃዱ ነው የወለደው ወይስ በባህሪው ነው የወለደው? በባህሪው ነው የወለደው። በምን ማለት ነው? በባህሪው ነው የወለደው ማለት ነው። በባህሪ ማለት የአብ ባህሪ አባት መሆን አይደለም? የወልድስ? የወልድ ባህሪ ደግሞ ያው ሁለቱም ነው። የሁለቱም ነው ማለት አለ። ይሰማል ወይ? የሁለቱም ነው ማለት ነው። የትኛው? የሁለቱም ነው አልከኝ። ምኑ ነው የሁለቱም? የኢየሱስ ክርስቶስ ባህሪ ነው። የኢየሱስ ክርስቶስ ባህሪ ምን? ሁለት ባህሪ አለ። ሁለት ባህሪ ነው ያለው በስላሴ ዘንድ። በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ አይደለም፣ ስላሴ የኢየሱስ ክርስቶስ ባህሪ። አይ በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ ሶስት አካል ነው። ባህሪ ስንት ባህሪ ነው ያለው? አንድ መለኮት። ስንት ባህሪ ነው ያለው በስላሴ ዘንድ? አንድ ባህሪ ነው ያለው። ስንት ፍቃድ ነው ያለው? አዎ ስንት ፍቃድ ነው ያለው? ሶስት ፍቃድ። ሶስት ፍቃድ ነው ያለው። ሶስት ፍቃድ በስላሴ ዘንድ ሶስት ፍቃድ ነው ያለው። አዎ የአብ ፍቃድ አለ፣ የወልድ ፍቃድ አለ፣ የመንፈስ ቅዱስ ፍቃድ አለ። የማይለያይ ፍቃድ ማለት ነው። የሚለያይ ፍቃድ። ይቅርታ ልደት። የማይለያይ ቃል ይጠብቀኝ። ግን በፍቃድ ሶስት ናቸው። ሶስት ፍቃድ የማይለያይ ፍቃድ። የማይለያይ ነው። ሶስት ነው ግን የማይለያይ ነው። ሶስት ሆኖ እንዴት ነው የማይለያይ? ሶስት አካል ካለ ሶስት ፍቃድ አለ እያልክ ነው። አዎ በእውቀትስ
በእውቀት እኔ የተረዳሁትን ነው እንጂ እንደናንተ በመጽሐፍ ቅዱስ እውቀት በጣም የሄድኩ አይደለም። አይ በቃ ይሄ ነው እንግዲህ እኛ ብዙ ጊዜ የምንናገረው ይሄን ልጅ እስኪ ስለ ማርያም ተማለልች አተማልድም ብለው የቱ ጋር ነው ምናምን ያለ ማቋረጥ ነበር የሚያወራው። ለስዕል ይሰገዳል አይሰገድም ብዬ ብጠይቀው ነበር የሚያወራው። ሰው በእምነቱ ብቻ ነው በእምነቱ አረ ሰው በእምነት ብቻ ያለው ስራ አያስፈልግም እናንተ ስራ እየሰራችሁ እየደረሰ ስለ ስላሴ ሲጠይቀው ግን ይተሳሰራል። የትኛውም አብዛኛው ፕሮቴስታንት ስለ ስላሴ ሲጠይቀው በቂ እውቀትና ግንዛቤ የላቸውም። እሺ ናይ ሰላም ነው አለ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። የት ነው ህብረት የምታደርገው? የት ነው ህብረት? የት ነው? ሙሉ ወንጌል። ኦኬ ማርያም የአምላክ እናት ናት። አምላክን ወልዳለች ብለህ ታምናለህ? አምናለሁ። ግን ከዛ በፊት አንድ ነገር ላውራ። ታምናለህ? የአምላክ እናት ናት ቢኖር ማለት ማውራት ከቻልኩ አንድ ነገር ላውራ። ወላዲተ አምላክ የአምላክ እናት እኮ ይሄን መልስልኝና በደንብ ነው። የአምላክ እናት ናት፣ ወላዲተ አምላክ ናት ብለህ ታምናለህ? አዎ አምናለሁ። የአምላክ እናት ናት። እሺ ጠይቅ። እሺ ጥያቄ ነው? አይ ጥያቄ አይደለም። ግን ምን መሰለህ አሁን እንደዚህ አይነት ነገር ለማውራት እንዲመች ራሱ አላ አሁን ያስገባውን ልጅ አይተዋል። ስጠይቀው ምን አይነት መልስ እየመለሰልህ እንደነበረው ሁላችንም ጋር በየራሳችን እምነት አሉ። አሁን እኔ አንተ ጋር አንድ ሰው ሰጥተኸኝ ከዚህ ውስጥ አንድ ሰው አስገብቼ እኔ ብጠይቃቸው እንደዚህ አይነት መልስ የሚሰጡኝ ካንተ ቤተ እምነት ይኖራሉ። ገባህ አይደል? ካንተ ቤተ እምነት ከሌላውም ቤተ እምነት ደግሞ በዛው ልክ እንደዛው ይኖራል። እንደዚህ አይነት ነገር ለመጠየቅ ከምናወራው ነገር ጋር ምን ያገናኛል? ይኸውልህ አሁን አንተ እዚህ ጋር እየሰራው ያለው ነገር ነው አይደል? ልክ አይደለም። እኔ ምን አደረኩኝ? ጴንጤ የሆነው አውቆ አይደል? አንተ ትክክለኛ መልስ ማግኘት ከፈለክ ሌላ ጊዜ ላይ በዚህ መልኩ ከምትወያየው ሰው ጋር ነው የምትጠይቀው። መስጠት እችላለሁ። እኔ ትችላለህ? የምጠይቀህን ጥያቄ መመለስ ትችላለህ? እመልስልሃለሁ። ችግር የለውም። የምጠይቀኝን ጥያቄ እመልስልሃለሁ። እሺ ልጠይቅህ። መጽሐፍ ቅዱስ እመልስልሃለሁ። ግን ከዛ በፊት ግን እንዳልኩ ነው። አንተ ግን ለመጠየቅ ሳይሆን ሐሳብህ ሌላ ነገር ነው የሚያስመስለው ነው። ልደት ስልክ አንተ ነህ እንዴ? ሌላ ሰው ቢሆን ይትሶኬ ችግር የለውም። ምን አስመሰለብኝ? ልደት አንተ ይሄን ጥያቄ የምትጠይቀው እንደዚህ አይነት ሰው አስገብተህ ነው ሌላ ጊዜ። እኔ ምን ይሁን ምን እንደምን አውቃለሁ? ጴንጤ ነኝ አለ፣ ገባ፣ ተጠየቀ፣ የሚችለውን ሞከረ። በቃ እኔ መጽሐፍ ቅዱስን በዚህ ልክ አላውቀውም አልተማርኩም አለ፣ ወረደ። ከዛኛ ምን እንረዳለን? አብዛኛው ፕሮቴስታንት በነገረ ስላሴ ዙሪያ ላይ ያለው መረዳት አናዛ ግልጽ ነው እኮ ትክዳለህ። ይሄን ልደት በነገረ ስላሴ ለመወያየት ከፈለክ አንተ ሌላ ጊዜ ከእንደዚህ አይነት ሰው ጋር ነበር የምትወያየው። ይሄን ጥያቄ ብቻ ጥያቄ ልጠይቅ እኮ ነው የገባሁት። እኔ እኮ ራንደምሊ ገስት ሪኩዌስት የሚልኩትን ሰዎች ራንደምሊ አስገባለሁ፣ ጠይቃለሁ። ማንም ይምጣ የትኛው ሰው ጠይቃለሁ። የሚችለው ይመልሳል፣ ያላወቀ ደግሞ ይወርዳል። እንደቀደሙ በቃ እኔ በስላሴ ዙሪያ ላይ ብዙ ያን ያህል መጽሐፍ ቅዱስ እውቀት የለኝም ብሎ ይወርዳል። በቃ ምን ተፈጠረ አሁን? ቆይ ወይ ታርጋ እየለጠፋችሁ ላኩልን። ይሄኛው ይመልሳል፣ ይሄኛው ይመልሳል ያላችሁ ማን ያስወጣው? ራሱን ይወጣው ወይንስ ልትጠየቅ ነበር? ወጣሽ። አብዛኛው ጴንጤ በነገረ ስላሴ ላይ ያለው መረዳት ደካማ ነው፣ አናሳ ነው። ግልጽ ነው። በነገረ ክርስቶስና በነገረ ስላሴ ሰሞኑን ይሄው እያወካችሁት አይደል? ኤርሚያስ እንኳን ተሳስቶ በህይወቱ ነገረ ክርስቶስን ላውራ ላስተምር ብሎ ቢናገር አይደል? እንደዚህ አብኩቱት ይወጣው። አብኩቱት
ቡክትክት አድርጎት ጭምልቅ አድርጎት ገድሉ ላይ እንደዛ ቢሆን ይቻላል። ነገረ እግዚአብሔር የሚባል ትምህርት በቃ ነፃ ብሉይ ኪዳን ላይ ብቻ የሆኑ ነገሮች ይቻላል። በቃ አለቀ። ከዛ ውጪ ሌላ ነገር የለም። ኤኒዌይስ ይሄኛው ልጅ ካላወቁ ነው ገባ ኦፕን ግቡ። ለኤርሚያስ ሼር አድርጉለት። ማንም ሳይረብሽ መወያየት ከቻለ የማይፈራ ከሆነ መጥቶ ማውራት የሚችል ከሆነ በስነ ስርዓት በኮስት ማውራት የሚችል ከሆነ በነፃነት ከፈለገ በኮስት ማውራት ይቻላል። እዚህ ከገባው ምናምን የሚል ከሆነ ፕሮቴስታንቶች አላችሁ ስለ ስላሴ አስረዳኝ የምትሉ ፕሮቴስታንቶች አላችሁ ወይ ደግሞ ወንድሜ ጥሌ ሳስገባ እየሰራልኝ አይደለም። ኦኬ ሳስገባ እየሰራልኝ አይደለም። ሳስገባ እየሰራልኝ እንትን ያደርጋል እያጭበረብ ኔትወርክ ይሁን ምናምን ነገር እኔ እኮ ቅድም እኮ በእውነት እንደ ማነው ኡስታዝ ከፈቶ ምናምን ብዬ እኮ ፀጉርን ተቆርጠ ሌላ ዞን የምትመስለው ይደብራል። ያምራል። ጌታን በጣም እንደ እውነተኛ አርሜን ግን አወጣው በእውነት አረ ወደ ልጅነቴ መለሰኝ። እኔ እኮ አሁን እኮ የአኬ ታናሽ ነው ብዬ ይከራከራለሁ እኮ። እሱማ ነኝ እኮ አኬ እኮ ይበልጠኛል በእውነት። የምር ከአኬና ከአንተ ታላቅ ማን ነው? አኬ አውርተን የሆነ ቀን ዩኒቨርሲቲ የገባ ነው ደስ የሚል ነው እሱ። ያው በእንትን ቢልም ቢያቋርጥም ደስ የሚል ነው የገባ ነው፣ ግን በሆኑ ወራቶች ይበልጠኛል። አንተ ታዲያ እኔ እኮ ሼባ ነኝ እኮ ከእናንተ ጋር ተቀላቅዬ መከራ የምበላው እኔ እኮ በእውነት እኔ ታውቃለህ፣ በ10 ዓመት ልዩነት እንዳለን በጣም ብዙ እኮ ነው። እኔና አንተ ማለት ነው። አዎ አረ ሄዷል ያንቺ ሲስ ያኔ እኮ መርሿል። እኔ እኮ ኋላ ጉርጌ ሰርቶ የለን አረ አንቺ ይነጋል ሲስ ሄዷል ያንተ ሄዷል። የኔ መርሿል እኮ አንተ አንዴ 4-0 እኮ ነው 4-0 እኔ ግን 10 ዓመት አይደለም እንዴ 10 ዓመት አረ ሌላ እንዳታበዛብኝ በእናትህ ይበቃኛል። 10 አይ ይበቃኛል 10 ይበቃኛል። እንዴ በስንት ዓመት አገባት ይሳታ? እኔ በሚገርም ነገር እንትን 29 ላይ ነው ያገባሁት። አሪፍ እድሜ ላይ ነው ያገባሽው ሉሲስ? 29 አሁን በትዳር 11 ዓመት ደራይት ይር በቃ ጸዴ ዓመት ላይ ነው ያገባሽው። 29 አሁን ትልቁ ስንት መሰለህ? እኔ አሁን ስንት ላይ ትመክረኛለህ? አንድ 40 ስገባ ባገባ አይጋንቺ አንተ ወንድ ልጅ እኮ ምንም ችግር የለበትም። እኔ ማግባት ትችላለህ። ከታች እህቶች እንዳትቀየሙ አደራችሁ። እኔ መልኬም የልጅ ስለሆነ እኮ እውነት እንደ የምር አሁን እኮ እኔ እንግዲህ አኬ ታናሽ ነኝ ካልከኝ እኮ አኬ ለምን አይጠራም እኮ ይሄ ነገርማ። አኬ በወራቶች ምናምን ይበልጠኛል እንዴ በጣም እኮ ከታች አረቶች ችግር የለው። ወንድ ልጅ እንዴ ወንድ 45 ሆኖ ያገባ የለ እንደኔ አሁን ባላገባም እንዳገባለሁ እኮ እንዴ
ኧረ ጸዳ ብለታ። እኔ ደግሞ ቤቢ ፌስ ነኝ ምናምን በዛል። ኧረ ልጆች የእውነት የምር ግን ቤቢ ፌስ ነው በእውነት። ግን ሌሎቹ በልጣቸዋል እንዳለ ፈለገንማ በአንድ 4 ዓመት ምናምን ነው በልጥ። ፈለገ ልጅ እኮ ነው ጌታ ፈለገ የምር ግን 26 27 ነው የሚሆነው ወደዛ አካባቢ። አይ ፈለገ ያስታውቃል። እኔ ሁሉ ነው በልጥ ተመስገን ይበልጥ ተሙ የጌታ እኩያ ናችሁ ካንተ ጋር። ኧረ ተሙ በጣም ልጅ ነው ጌታ። ኧረ ልጅ ነው ተሙ በእውነት እኩያ ናችሁ። ከኔ ጋር ጭራሽ ተሙ። ኧረ ከባሮኬ ራሱ ያንሳል በእውነት እንዴ ተሙ። ኧረ እንዳልዝም አንተ ተው። ኧረ ግድ የለም ተሙ በእውነት እንዴ ይባላ አላወቅም አንተ። ሁሉም ሰው በቃ እናንተ እየመሰለ ነው። ኧረ ከታች እንዳለ እህቶች ራሱ ተሙ አንድ ፍሬ ነው ይላሉ። ስማ ሲዝ ወይ ሰሞኑን እየተፈጠረ ያለው በነገረ ስላሴና በነገረ ክርስቶስ ላይ እየተፈጠረ ያለው ውዝግብ እንዴት ታየዋለህ? አይ ትናንትና እኮ በጣም መጥፎ ነገር እኮ ተናገራችሁ። ፌር አይደለም። በቃ ስንቱን ተውትና ገድሉን እንደልባችሁ አብኩት። ኧረ በቃ እኮ ምንም እኮ ትክክል ነገር ጠፋ እኮ። ልደትሻ እኔ ግራ ገባን እኮ። አይ አሁን ኤርሚያስ አሁን ነገረ ክርስቶስ ላይ በዚህ ልክ ሲያቦካው ማየት አይከብድም? እኔ በእውነት እሱ ኦርቶዶክስ ቤተክርስቲያን እንዳደገ እዛ በድቁና እንዳለ የምር ግን ዲያቆን ነበር። ግን ኦርቶዶክስ ቤት ውስጥ የድቁና ስሜ ማን ነው አለ? አይደለም ቀለም ወርቅ ነው የድቁና ስሜ። ቀለም ወርቅ የሚባለው የድቁና ስሜ ነው አይደለም። የመታወቂያ ስም ነው ቀለም ወርቅ እኮ እንትን ነው የፓስፖርት ስም ነው። የፓስፖርት ስሙ እኮ ነው። አያሳፍርም እኮ። እስቲ የፓስፖርት ስሙ ታውቃለህ? የፓስፖርት ስሙ እኮ ቀለም ወርቅ እኮ ነው። ቀለም ወርቅ ነው እንዴ? አሁን ገስ አቤላ ቡና ምን እንዳለ ታውቃለህ? አቤላ ቡና ቀለም ወርቅ እኮ ቆንጆ ስም ነው። ምናልባት አለ አይተንፍሱ የሚለው ትንሽ ቢከብድ ነው እንጂ እኔ ደግሞ እኮ ጥሎብህ እኮ ፍርድ ቤት ብትሄድ ራሱ ከሆነ እኮ የራስን ስም እንጂ እኮ የአባትን ስም ማስቀየር አትችልም። ችግሩ እኮ አንተ እኮ በቃ ታመም ተፈጥሮ ነው ብለህ ነው ታመም በቃ ተፈጥሮ ነው እንዴ? አይ ሰው ስም ማስቀየር አትችልም እኮ ጋይስ፣ ከባድ ነው። ቀለም ወርቅ አሪፍ እንደው ስም እኮ ነው። ቀለም ወርቅ እኮ ማለት በቃ ብሪሊየንት ለሆነ ሰው ምናምን የሚወጣ ስም ነው። ግን አይተንፍሱ ምን ያደርገዋል? እና እሱም በራሱ ዕብራውያን እኔ እውነቱን የምነግርህ ብዙ ጊዜ ሲከራከረ ሰማዋለሁ። በቃ የኦርቶዶክስ የነገረ ክርስቶስ ትምህርት ብዙ አይረብሸኝም ሲል ሰማው ነበር። ብዙ ጊዜ ሲናገር ነው ሰማዋለሁ። ልክ ለካ በውስጡ የያዘው እምነትና መጽሐፍ ቅዱስ ላይ እስኪ አብራራ ሲባል መሰለኝ እያደረገ ነው። አይ ግን ልደት የትናንትናው ላይ የምር ግን ተሳስቷል ኤርሚያስ። የትኛው ጋር መሰለኝ የተሳሳተው? ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ከመላእክትስ አንተ ልጄ ነህ ዛሬ ወልጄሃለሁ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ የሚለው ፓርት ላይ ያለው ከቶ ለማን ነው ይላል። ቁጥር 6 ላይ ያለው ከቶ ለማን ነው የሚለው ለኢየሱስ አይደለም፣ ለመላእክትም አይደለም። ሶ ለማን ነው? እንትን እኮ ነው ሆን ብዬ ልጁን ለመፈተን ብዬ ነው የተናገርኩት እኮ ብለዋል እኮ። ትናንት ደገሙ ትናንት ላይ ብለህ ገስት ገብቼ ነበር እኮ ለመወያየት። ሐሞት ያለው ኦርቶዶክስ ይምጣ ብሎ አኬ ቢሄድ ትንሽ ያው ሰውነቱም አነስ ያለ ስለሆነ ብዙ እንትን አይደል ብዬ ሄድኩኝ። እኔ ደረቴ ነፋ አድርጌ ሐሞት አለኝ ብዬ ይኸው በቃ ሲጀመር ሻምፒዮን ነኝ ብዬ ነው የሄድኩት። እንደዚህ እያደረኩ አለቀቀኝም የእንትኑ ስሜት እራሱ ገባው ምናምን ደቅ ስል ምን ቢለኝ ጥሩ ነው። በየጥጋ ጥጉ እንደመሳሳም አይደለም የመጽሐፍ ቅዱስ ጥቅስ ብሎ አላስወረደኝም።
አንድ አላወራሁም። ስማ ሲስ ጌታ ምስክሬን አንድ ቃል አላወራሁም እኮ በተደጋጋሚ በቃ ተሳደበና በቃ አሁን እድሉ ምን አለ መሰለህ ግቡ ይላል። ከገባ በኋላ ግን አያስወራም እኮ እኔ ዝማል ቢሆን ይጫወት ብዬ ሁሉም አወሩና መጨረሻ ላይ አንድ 10 ደቂቃ ሲሆነኝ ጊዜ ኤርሚ አሁን ላውራ ወይንስ ትቀጥላለህ ስድቡን አልኩት። እዛ ማን ስለሆንክ ነው አንተ ምናምን አይ ለማውራት ነው የመጣሁት ምናምን አስወረደኝና ለተቃላ እዛ አርጎ ጥጋጥጎ እንደመሰለ እኔ ግን ይቅርታ አድርግልኝና ኤርሚ ወንጌሉ ሙሉ ለሙሉ እርግፍ አድርጎ ትቶ እንቺ አይነት ጭቤ ቢጫወት እኔ ምን ቀን ነው አልኩኝ። ከዛ እኔ ደግሞ ገብቷል ምን ቀን ነው ግን ቢመጣ ግን አሪፍ ነበር። እኔ እኮ መጣ ነበር ኪሳይ ቤት ስለሆነ እንጂ ሌላ ሰው ቤት ቢሆን መጣ ነበር አላሉ እንጂ መጣ ነበር አላሉ። እኔ ሄድኩኝ እኮ ቤቱ እኮ በቀጥታ እኮ ሌላ ቤት በዚያ ጋር ሲገባ እንክፈትለትና እሱ የሚፈልገው ቤት ይምጣና እስቲ ክርስቶስ ነገረ ክርስቶስ ላይ እስቲ ያወራ በእውነት ይምጣ። ሰኔና ሰኞ ገጥሞ ነው ኧረ ሰኔና ኑፋቄ ነው የገጠመው። ሰኔና ሰኞ ሰኔ አንድ ላይ እኮ ነው የሁሉ ታሪክ የተፈጠረው እኮ። አይ ሲሪየስ ግን ቢያንስ ቢል አሪፍ ነው። ኦልሬዲ አሁን ስለሚሰማ ሌላ ቤት ላይ እስቲ በእውነት ሲሳይ ቤት ስለሆነ እንጂ ሌላ ቤት ቢሆን እመጣ ነበር ብሏል እኮ። ተናግሯል። ግን እሺ ቤቱ እንኳን ሲሄድ ሰው እድሉ ሰጥቶ እኔ የጀመረው ይጨርስ አላቆረጥኩትም። እንደገባው እኮ ጸጥ ብዬ አብራራ ቪዲዮ አሳያ ወጣ ምናምን አረገና ፋይናሊ ሌላ ወሬ ሲጀምር ከዛ በቃ አሁን ነው ምናምን በኮስት እንኳን ይችላል ቤቱ ሆኖ ፍሬንድ እኮ ነው ከኔ ጋር ጋይስ እስቲ ወንጌል አማኞች ካላችሁ እስቲ አድርሱለት በእውነት ይኸው በኮስት ይምጣና በኮስት ያወራ እስቲ እዚያው ነገረ ክርስቶስ ላይ ከታች ካላችሁ ወንጌል አማኞች እስቲ የኤርሚያስ ወዳጆች ትኖራላችሁ እስቲ በኮስት የኔ ነው ሲሳይ ነው ጋይስ የተቋረጠው የኔ ነው የእሱን የተቋረጠው ሲስ ወይ ያለው ተመልሻለ። እስቲ ሼር አድርጉለትና እስቲ በኮስት መጥቶ ማውራት ከቻለ በጨዋነት ማለት ነው። ሼር አድርጉለት እስቲ ሼር አድርጉለትና እስላኩለት ያው ከደውልለት ዋትስአፕ ላይ እንዴ ደውልለት እስቲ። እኔም እኮ አለኝ እኮ ቁጥሩ እኮ ገብቷል። ደውልለት ለኤርሚያስ እስኪ ውይይት በቅርቡ ውይይት ይጣራቸዋል ብዬ ተስፋ አደርጋለሁ። እሱ ኤፍሬምን እና ዜድን መስሎኝ ዜድማ አስፈላጊ ከሆነ ነን ዲኖሚኔሽናል ሆናሉ አለ እኮ አስፈላጊ እየሆንኩ ነው አለ ኦልሞስት በቃ ነን ዲኖሚኔሽናል እየሆንኩ ነው አለ እኮ ነን ዲኖሚኔሽናል። አይ ጋይስ ሲሪየስሊ በእውነት ከታች ሼር አድርጉለትና በኮስት መጥቶ በቃ በኮስት መጥቶ ነገረ ክርስቶስ ላይ ዕብራውያን ላይ ያለውን ነገር ያስረዳል። እኔ ሞር ዳውቴ ዕብራውያን ላይ ያለችዋን ነገር ብቻ ልጠይቅ። በተለይ ዕብራውያን 1:5 ላይ ያለችዋን እስቲ ሼር አድርጉለትና እስቲ ይምጣ መምጣት ከቻለ እስቲ ደውሉ። ስልኩ ያላችሁ ሰዎች እስቲ ደውሉለት። እኔ እወጣለሁ፣ ችግር የለውም። እኔ እሱ ሲመጣ እኔ እወጣና ልደትና ብቻ ይቀራል። ፈቃደኛ ከሆነ ነው። እኔ አላስገደደኝም።
በፍጹም አይን ልጅ ማየት አልፈልግም ይላል አሉ። እኔን በቃ በጣም አይነ ውሃው ጠልቶኝ ሊሞት ነው። አትመቸውም አንተ ብዙ ቆይ ሲሪየስ ልደውልለት እንዴ? ቆይ ደውልለት እስኪ። እሺ ቆይ ሜሪ ከኔ ጋር ባይው ገብቼ ያወራሁት ነበር እኔ ከዛ ሌላ ፐርሰናል የሆኑ ስድቦችን ሰርቦ ምናምን ነገር ወጣው ምናምን እና ያው ፐርሰናል የሆኑ ንግግሮች ምናምን ነገር ተናገረኝና አይ ፊል ባድ ምናምን ምንም አልነበረኝም እነሱ በገባው ቁጥር ሁሌ በቃ ሞኛ ያዘውን አይለቅም ምናምን እንደሚባል በጣም ነው የሚያዝጉ። እስኪ አንዳንድ ሰዎች ካለን እናስገባዋለን። እሺ ከመጣ ዓለምዬ እኔ ከምልክለት እኮ እዛው እነሱ እርስ በርሳቸው እንትን እያሉት ነው። ኤርሚያስን ግን ወደኛ አጀንዳውን ላለማምጣት እኮ ነው ዜድን ዝም ያልኩት። እነሱ ግን ያው እዛው እርስ በርሳቸው እያጸዳዱት ነው። ደበራችሁ ጸጉሬ ነው ጋይስ ብዙ ኮንፈረንስ አልሰጣችሁ የኔ ተወዳጆች እንዴት ነው? ገስት live post ሰላም እሺ ሰላም ልደት አሃ እንዴት ነህ አለሽ ሌላ ሰው እኮ መስለሃል አረባሽ ተለወጥኩ የእውነት በጣም ተለውጣል ጸጉሩ ነው መሰለኝ ሌላ ቅርጽ ነው የሰጠ አዎ እንደዛ ነው እና ምን ነበር ትላለህ አስቀምጦኛል አይ ያምራል እኔ የምልሽ ምንድነው ሰሞኑን እናንተ ቤት አካባቢ ግርግር በዛ እናንተ ሰፈር ትንሽ ግርግር በዛ ለእናንተ መስሏችሁ ነው እኮ ልደትዬ የለም ልዩነት ላውጥቼ ላሰማሽ ምን ግርግርኛ እኮ ውይይት ያለ